ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ዛሬ ይሄ ልጅን ተመልክቶ በጣም አሳዛኝ ታሪክ ነው ልቤን በጣም የነካውና በጣም የብዙ ሰው የዚህ ልጅ ችግር ብቻ አይደለም። በነገራችን ላይ አሁን ብዙ ሰው እኔ ኢሜይል ያደርግልኛል፣ በፌስቡክ ላይ ኢንቦክስ ያደርግልኛል፣ በተለያዩ መልኩ የሚያገኙኝ ጊዜ ላይም ሁሉ በዚህ ጉዳይ ላይ በደንብ ይነግሩኛል። ብዙ ወጣቶችና ልጆች ማለት ነው ራስሽን አጥፊ ነው የሚለኝ። እንደገናም ደግሞ ራሴን ላጠፋ ሞክሬ እንደዚህ ሆኜ የሚሉ አንዲት ልጅ እንደውም በቅርቡ ስታወራኝ የነበረች ልጅ በጣም ልቤን የነካው አንድ ታሪክ ነበርና ኦልሞስት ራሴን ለመግደል አለችኝ። በጣም በተደጋጋሚ ሙከራ አድርጌያለሁ አለች። አሁንም በቃ አልሞት አልኩኝ አለችኝ። በጣም ልቤን ያሳዘነኝ ታሪክ ነው የምነግራችሁ ማለት ነው። እንዲህ አይነት ነገሮች አሁን በዚህ ባለንበት ጊዜ ላይ በእጅጉ ቁጥራቸው እየጨመረ እየመጣ ያለበት ሁኔታ ላይ ነው ያለው። ይሄ አሳዛኝ ልጅ በጣም የሚገርም ጎበዝና ብሪሊያንት ሰቃይ የነበረ ልጅ ነው። በጣም ኖርማል ልጅ ነው። ከትላንት ወዲያ እንግዲህ አሁን ትላንትናና ዛሬ እየተነገረን እንዳለው ራሱን አጥፍቶ በጫካ ውስጥ ራሱን ሰቅሎ በገመድ ተገኝተዋል ማለት ነው። ኦልሞስት በዛ የፖሊስ ሪፖርት ነግራችኋለሁ የዚህ ልጅ ጉዳይ ተመልክቶ። ነገር ግን ከዚህ ባለፈ የምንመለከተው ነገር ይሄ ጉዳይ የወጣቱ በጣም አደገኛ ደረጃ ላይ ነገሮች እየመጡ ያሉበት ሁኔታ ላይ ነው። መጽሐፍ ቅዱስ ስለዚህ ጉዳይ ምን ይነግረናል? እንደገናም ደግሞ በመጽሐፍ ቅዱስ ላይ ራሳቸውን ያጠፉ ሰዎች አጠቃላይ አውዳቸው ምን እንደነበረና በመጽሐፍ ቅዱስ መሰረት ደግሞ በመንፈሳዊ መዛግብቶች መሰረት ራስን ማጥፋት ምን ያህል ወንጀል እንደሆነም ጭምር በደንብ አድርጌ ነግራችኋለሁ። ይሄ ነገር ለእናንተ ብቻ አይደለም ስትሉ መስማት ያለባችሁ፣ ለምታውቁትና ምናልባትም ነገ ይሄ ነገር በቅርባችሁ ሊከናወን ስለሚችል መረጃው ያስፈልጋችኋል። እንደገናም ደግሞ ሌሎች ሰዎችን ለማጽናናትም ይሄን ዕውቀት ልትይዙት ይገባል። ውድ ቤተሰቦቼ ምን ያህል ዴሞንስ አጋንንታዊ መንፈሶች በዚህ ዘመን ላይ ወጣት ልጆች ራሳቸውን እንዲያጠፉ ፑሽ እያደረጉ እየሰሩ እንዳሉ በደንብ የምትረዱበት ነገር ነው። ውድ ቤተሰቦቼ ላይክ አድርጉት፣ ይሄን ፕሮግራም ሼር አድርጉት፣ ለብዙ ሰዎች እንድታካፍሉልኝ እጠይቃቸዋለሁ። ፋስት መረጃ ይሄን ነገር መረጃው አገኘሁኝ ብሎ ይዞት የወጣውን ነገር ነው እዚህ ጋር የምትመለከቱት። ጎበዝ ተማሪ ራሱን አጠፋ ይላል። ይሄ ወንድማችን ሙሉቀን ደጀኔ ይባላል። በትምህርቱ በጣም ጎበዝ የነበረ ከልጅነቱ ጀምሮ አንደኛ እየወጣ 12ኛ ክፍልም ከፍተኛ ውጤት አምጥቶ 4 ኪሎ ዩኒቨርሲቲ የሁለተኛ ዓመት ስታቲስቲክስ ተማሪ እንደነበረ መረጃው ያናገራል። ከዛ ህዳር 22 ከእናቱ ቤት እንደተለመደው እየሳቀ እየተጫወተ ነው የወጣው። ቻው ብሏቸው እንደወጣ ነው የሚነገረው። ወደ ግቢ ወደ ዩኒቨርሲቲ እንደሚሄድ ነግሯቸው ቢወጣም ወደ ዩኒቨርሲቲ እንዳልገባ ይነገራቸዋል። ብዙ ጓደኛ የሌለው ልጅ ነው። ከግቢ ከላይብራሪ ከእናቱ በስተቀር እንግዲህ ልብ በሉ የዚህ ልጅ ጉዳይ ተመልከቱ። ከዚህ በስተቀር ወዴትም መሄድ የማይወድ ልጅ እንደሆነ ይታወቃል። ሙሉቀን ምንም ሳይናገር ምን እንደሆነ ሳይታወቅ ለቀናት ድምፁ እልም ብሎ ይጠፋል። በአካል ይጠፋባቸዋል። ቤተሰቦቹ በጣም ግራ ይጋባሉ። እናት ይረበሻሉ። ከዛ ባካችሁን አፋልጉኝ ብለው ወደኛ ይመጣሉ አለ ሚዲያው። ከዛ በኋላ በፌስቡክ ለጠፍንላቸው አለ። ከዛ ነገር ግን እንደሌሎቹ በቶሎ አልተገኘም። አብዛኛዎቹ አፋልጉን ላይ ሲለጠፍ ወዲያው ይገኛል። የሰው ግን አልተገኘም። አየነው ዚና ያለው የሚል ሰው መረጃው ይጠፋል። ለቀናትም ፖሊስ ጋር ተመላለሱ፣ ምንም ነገር ያጣሉ። በቅርቡ ከአማኑኤል ቤተክርስቲያን የ3 ወር መንፈሳዊ ኮርስ ወስዶ እንደተለመደው አንደኛ የወጣው ልጃቸው ሙሉቀን በድንገት መሰወሩና ምን እንደገጠመው አለማወቃቸው የበለጠ ጭንቀት ውስጥ ቤተሰቦቻቸውን ይከታቸዋል። ከዛም ታህሳስ 13 ሰኞ ከፖሊስ አንድ ስልክ ተደውሎላቸው ኑ ተባሉ። እናትም የሮጡ ሄዱ። በቶሎ ደረሱ። አንድ ፎቶ አሳያቸው። አዎ ልጄ ነው ብለው እናት በእንባ ያብዳሉ። እዛ ቦታ ላይ ያ በጉጉት የሚጠብቁት በስስት የምትናፍቀው ልጃቸው እንግዲህ ተስፋቸውም የእናትየው ተስፋም ደስታቸውም ጭምር ይሄ ልጅ ታንቆ መሞቱን ይሰማሉ። ከባድ መርዶ፣ ከባድ ሐዘን ነው ለእናት። ከዛም ህዳር 23 ቀን የካ ጫካ ውስጥ አግኝተውት ምንም አይነት መረጃ ስላላገኙት ሰቅሎ ነው ያገኙት። ስለዚህ ህዳር 27 እንደቀበሩት አረዷቸው። እናት ምንም ቃል ሊያጽናናቸው አልቻለም። ሙሉቀን ምን ጎሎት ምን አጥቶ
በሚል እናት በከፍተኛ ሐዘን ውስጥ ለወንድማቸው ማለት ለቤተሰቦቻቸው ከባድ መሪር ሐዘናቸው እንደሆነ እየተነገረ ይገኛል ማለት ነው። በጣም በሚያሳዝን ደረጃ ይህ ወጣት ብሪሊያንት የነበረ የቤተክርስቲያን በጣም ቢወድ እግዚአብሔር ቤት የሚመላለስ እንደገናም ለእግዚአብሔር በጣም ቅርበት ያለው እንግዲህ ልብ በሉ ምን ያህል አደገኛ ዘመን ላይ እንዳለን አስተውሉ። ይሄ ልጅ እንግዲህ በጫካ ውስጥ ሞቶ ነው የተገኘው። ራሱን አጥፍቶ ሰቅሎ ነው የተገኘው። ይሄ ልጅ እንግዲህ ምንድነው በአእምሮ ላይ ያለው ምን ነበረ እየሆነ ያለው? የዚህ ልጅ ጉዳይ ማለት በሀገር ላይ አሁን የብዙ ሰዎች ችግር ነው። ወጣቶች በውስጣቸው ምን እየተመላለሰ እንደሆነ አታውቁም። የሱሳይድ ራስን ኮሚት ማድረግ ማለት አሁን እንደቀላል ልክ የሆነ ወደሆነ ዓለም መሸጋገሪያ እንደሆነ አርገው ሰዎች የሚያስተምሩበት ጊዜ ላይ ነው ያለነው እንደምታውቁት ማለት ነው። ያ ማለት ልክ እንደ ሪኢንካርኔሽን ተመልሰ ትመጣለህ ተመልሰሽ ትመጫለሽ የሚሉ በጣም አደገኛ ትምህርቶች ሰዎችን ራስን ማጥፋት እንደቀላል እንዲመለከቱ በዚህ ዘመን እንዳደረጋቸው በደንብ ታያላችሁ ማለት ነው። ቅዱስ መጽሐፍ ላይ በዚህ ዙሪያ ላይ በጣም በብዙ መልኩ የተነገሩ ነገሮች አሉ። በመጽሐፍ ቅዱስ ውስጥ እንግዲህ በብዙ መልኩ የምታዩዋቸው ራሳቸውን ያጠፉ ሰዎችን በምሳሌነት የምታዩዋቸው አሉ። አብዛኛዎቹ በአጠቃላይ ተስፋ ከመቁረጥ ከአፍረት ከክፋት የተነሳ በጣም ብዙዎቹ ያንን ነገር እንዳጋጠማቸው ታያላችሁ። አቤሜሌክ ጋሻ ጃግሬውን በሴት የመግደል እፍረትን ለማስወገድ እንዲገድለው እንደጠየቀው በመጽሐፍ መሳፍንት ምዕራፍ 9 ከቁጥር 54 ላይ ትመለከታላችሁ። ሳኦልና ጋሻ ጃግሬው በተመለከተ ንጉሥ ሳኦል በጦርነት በጣም የቆሰለና የፍልስጤማውያንን መያዝና መበደል በመፍራት በራሱ ሰይፍ ላይ እንደወደቀ ጋሻ ጃግሬው በታማኝነት እንደተከተለው በአንደኛ ሳሙኤል ምዕራፍ 31 ከቁጥር 3 እስከ 5 ላይ ታገኛላችሁ። ስለዚህ ራሱን ካጠፉት መካከል አንዱ ሳኦልን ታያላችሁ በዛ ላይ ማለት ነው። አኪጦፌልም እንደዚሁ ምክሩን ከአቤሴሎም ውድቅ ካደረገ በኋላ ራሱን የሰቀለ አማካሪ እንደሆነ በሁለተኛ ሳሙኤል ምዕራፍ 17 ከቁጥር 23 ላይ ታያላችሁ። ዘምሪ ሌላው በመጽሐፍ ቅዱስ ውስጥ ካሉ ታሪኮች መካከል ይገኛል። ቤተ መንግስቱን በዙሪያው በእሳት ያቃጠለና ከተማውን እንደያዘች ሲያይ ማለት ነው የሞተ ንጉስ ነው። በአንደኛ ነገሥት ምዕራፍ 16 ከቁጥር 18 ላይ የሚገኝ ነው። ይሁዳ አስቆሮቱን እንደምታዩት ጌታችን ኢየሱስ ክርስቶስን ከከዳ በኋላ በጸጸት እንደተዋጠ ራሱንም እንደሰቀለ በማቴዎስ ወንጌል ምዕራፍ 27 ከቁጥር 3 እስከ 5 ላይ ትመለከታላችሁ። ሳምሶን እንግዲህ ከክርክር ጋር የሚያያዘው ሳምሶን የቤተ መቅደሱን ምሰሶች በራሱና በፍልስጤማውያን ላይ እንዲወድቁ ቢያደርግም ዓላማው የእግዚአብሔርን ፍርድ መፈጸም ነበርና በአንዳንድ ትርጓሜዎች እንደ መስዋዕትነት የእምነት ተግባር ተደርጎ ይቆጠር ነበረ። ነገር ግን በዚህ ደረጃ ላይ የወሰነ ሰው ነው ራሱን በማጥፋት መጽሐፈ መሳፍንት ምዕራፍ 16 ከቁጥር 29 እስከ 31 በዕብራውያን 11 ቁጥር 32 እስከ 34 ላይ ይሄን ትመለከታላችሁ ማለት ነው። በመጽሐፍ ቅዱስ እንግዲህ ራሳቸውን የማጥፋት ሙከራ የሞከሩ ግለሰቦች በተለያየ ከባድ ጭንቀቶች፣ ውርደቶች፣ ተስፋ ቢስነት ተገፋፍተው ይሄን እንዳደረጉት ትመለከታላችሁ። በቅዱሳን መጽሐፍት ውስጥ የተዘረዘሩ 10 የተለያዩ ምክንያቶችን መጥቀስ ይቻላል። ለምሳሌ በጦርነቱ ውስጥ ከመያዝና ከውርደት ለማምለጥ ንጉሥ ሳኦል የወሰነው በጦርነቱ ውስጥ በጣም ከባድ ሁኔታ የቆሰለ የፍልስጤማውያንም የመያዝና የመበደልን ጉዳይ በመፍራት ጋሻ ጃግሬውን እንዲገለው ጠየቀው። እምቢ ሲል ሳኦል በራሱ ሰይፍ ላይ እንደወደቀ ራሱን እንደገደለ ትመለከታላችሁ ማለት ነው። ይሄ የሚያሳየን አንደኛው ከውርደት መንፈሳዊ ውርደት ሰዎች በሚገባባቸው ሰዓት ላይ የሆነ ያልታወቀ ሼም በመንፈሳቸው ኮንትሮል በሚያደርጋቸው ሰዓት ያንን መንፈስ የሚያማክሩ ርኩሳን መናፍስቶች አሉ። ስለዚህ ለነዚህ የሚሰጥ ምላሽ ነው። በህይወት በነበሩበት ሰዓት ላይ ለማንም ያልነገሩት ሀፍረት በውስጣቸው የተቀመጠ መንፈሳዊ ኪሳራ ብለው የሚቆጥሩት ነገር ለዚህ እንደሚያዳርጋቸው የሳኦልን ምሳሌ ማየት ይችላላችሁ ማለት ነው። ሌላኛው ጠላቶች ምን እንደሚያደርጉ ሊመጣ ያለው ነገር በመፍራት በሰዎች ላይ የሆነው ነገር ታያላችሁ። ለምሳሌ የሳኦል ጋሻ ጃግሬ ንጉሱ ራሱ ሲያጠፋ ሲያይ ተመሳሳይ ነገር እንዳደረገ ታያላችሁ። ምናልባትም በጠላት ፍርሃት ወይም ደግሞ በታማኝነት ተነሳስቶ ሊሆን ይችላል። ነገር ግን የምታዩት ነገር ሊመጣ ያለው ነገርም በመስጋት ሰዎች በመፍራት ብቻ ነው። እንግዲህ ያው ድበሉ የሚመጣው ነገር ከሞቴ አይበልጥም ብለው ሰዎች በማመናቸው የሚመጣ ነገር ነው። ያንን በመጽሐፍ ቅዱስ ምሳሌነት ትመለከታላችሁ። ሀፍረትን ለማስወገድን ሰዎች ራሳቸውን ሲያጠፉ ታያላችሁ። ለምሳሌ አቤሜሌክ
ከግንብ ላይ በወደቀች አንዲት ሴት በወንጭፍ ድንጋይ ቆስሎ እንደነበረ ሴት እንደገደለችው እንዳይናገር ጋሻ ጃግሬው እንደገደለው ደግሞ ታያላችሁ። ሀፍረት በጣም አደገኛ ነው። ይሄንን ጌታችን በፍጹም ይፈልገው አይደለም። የማንንም ደም መፍሰስ አይፈልግም እግዚአብሔር እንደምታውቁት። ነገር ግን ሰዎች በራሳቸው ዓለም የሚወስኑት ውሳኔ የእግዚአብሔር ውሳኔ እንዳልሆነ ታያላችሁ ማለት ነው። መጽሐፍ ቅዱስ አንደኛው ሀፍረትን ለማስወገድ ብለው ያደርጋሉ። ነገር ግን የእኛን ሀፍረት የወሰደልን ጌታችን ኢየሱስ ክርስቶስ በመስቀል ላይ ራሱን አልገደለም። እንዲገድሉት ራሱን ለሞት አሳልፎ የሰጠ ጌታ ነው። ለምን አንተ ራስህን እንዳታጠፋ፣ አንቺ ራስሽን እንዳታጠፊ፣ አጥፊ እያለ የሚመክረው ርኩስ መንፈስ ሰዎች ሀፍረት እንዲሰማቸው በማድረግ በአእምሯቸው ላይ ሼም እንዲሰማቸው በማድረግ ራሳቸው እንዲያጠፉ የሚገፋፋ መንፈስ እንዳለ በትክክል እንረዳለን ማለት ነው። ይሄንን ከአቤሜሌክ የምናየው እንደሆነ ታያላችሁ ማለት ሀፍረታችንን ጌታችን ኢየሱስ ክርስቶስ ወስዶልናል። እንዳንሸማቀቅ፣ እንዳንወድቅ፣ እንዳናፍር ድፍረት ሆኖ እንዲኖረን ያደረገልን አምላካችን ይሄን መልካም ነገር ያደረገልንን እንደማናናቅ ይቆጠራል። ራስን ማጥፋት ለኛው በመጽሐፍ ቅዱስ ላይ በቀልና ከመከራ ማምለጥም ጭምር በውስጡ ከተካተቱ ነገሮች ታያላችሁ። ለምሳሌ ሳምሶን ታስሮ ታውሮና በፍልስጤማውያን በደል ደርሶበታል። እስረኞቹና ቤተመቅደሳቸውን ለማጥፋት ሕይወቱን መስዋዕት እንዳደረገ ደግሞ እዚህ ጋር ታያላችሁ። እኛ ራሳችንን ስለ ሰዎች አይደለም እንሰዋው፣ ስለ ወንጌል ነው። መሰዋትም ካለበት አንድ ሰው ስለ እግዚአብሔር ክብር ነው ራሱን ምናልባትም አሳልፎ የሚሰጠው። ከዛ ውጭ ግን ራሱ ሰው ራሱን ማጥፋት አይችልም። በመጽሐፍ ቅዱስ ላይ እንዴት ሰው ራሱን ማጥፋት እንደማይችል አስረዳቸዋለሁ። ነገር ግን ምሳሌዎችን ላሳያችሁ ብዬ ነው። በቀልና ከመከራ ለማምለጥ ሰዎች ይሄን ውሳኔ ሊወስኑ ይችላሉ። እንደምታውቁት አሁን ይሄ ልጅ በምን ምክንያት ሊሆን እንደሚችል ከነዚህ መንፈሳዊ ዕውቀቶች አንዱ ነው ሊሆን የሚችለው። ነገር ግን እንዴት ሊያረግ ቻለ? ሰዎች እንዴት ይሄን ውሳኔ እንዲወስኑ ይገፋፋቸዋል? እርኩሳን መናፍስቶች በሰዎች ውሳኔ ውስጥ ይገባሉ። እርኩሳን መናፍስቶች ሰዎች ባላወቁበት ጊዜ ይሄ መንፈሳዊ ጥቃት ውስጥ ይገባሉ። ረጅም ጊዜ ሰዎች ሜዲቴት ያደርጋሉ። በራሳቸው ላይ በቀል ይፈጽማሉ። በራሳቸው ላይ ያንን የሚያበረታቱት ርኩሳን መናፍስቶች እንደሆኑ ደግሞ ታያላችሁ። በፍጹም የእግዚአብሔር መንፈስ አይደለም። ውድ ቤተሰቦቼ ራስን ማጥፋት ሌላው ምክርና ውርደት ውድቅን የሚያደርግ ነገር እንደሆነ አድርገው የሚያምኑ ሰዎች ይሄን አድርገዋል። ለምሳሌ የንጉስ አቤሴሎም ታማኝ አማካሪ የነበረው አኪጦፌል ምክሩ ውድቅ ከተደረገ በኋላ ራሱን ሰቀለ። ሴራው እንዲከሽፍ እንደከሸፈም ጭምር የተገነዘበበት እንደሆነ ታያላችሁ ማለት ነው። ያኛው ውድቅ በተደረገበት ሰዓት ምክርም አንዳንዴ ሰዎች ከኔ በላይ የለም የሚል ነገር በጣም ራሳቸውን በሚሞላቸው ሰዓት ላይ የሚያመጡት ሐሳብ ዓለምን ይቀይራል ብለው ያሰቡት ሐሳብ ራሳቸውን መቀየር እንደማይችል ሲረዱ ምንም እንደማይጠቅሙ የዲያብሎስ ክስ በአእምሯቸው ላይ ይመጣል። አንተ እኮ አትረባም፣ አንቺ አትረቢም፣ ለሰውም አትጠቅሚም፣ ለራስሽም አትጠቅሚም፣ ዋጋ የለሽም፣ አይደለም ሰው ለመምከር ራስሽን መምከር አትችይም። ባይዞ ለዚህ ነው በጣም ብዙ አነቃቂ ተናጋሪ የተባሉ ሰዎች አብዛኛው ጊዜ በመጨረሻው ዘመናቸው ላይ ራሳቸውን አጥፍተው የሚገድሉ እንደሚበዙ በግልጽ ታያላችሁ። አብዛኛዎቹ አነቃቂ ተናጋሪዎች በዛ ደረጃ ነው የሞቱት። ለምሳሌ እነዚህ ሶስት ምሳሌዎች ላሳያችሁ እችላለሁ። ጆን ሊቲንግ እና ላያን ሮዘን የሚባሉት ሁለቱ በጣም አደገኛ ዌል ኖውን ሞቲቬሽናል ስፒከርስ ናቸው። በጣም ጎበዝ የሚባሉ አነቃቂ ተናጋሪዎች ናቸው። the pursuit of happiness የሚል በጣም ታዋቂ የቪዲዮ ሾው እንዳላቸው ይታወቃል። እኚህ ሰዎች ራሳቸውን ነው ኮሚት ሱሳይድ አድርገው የተገኙት ማለት ነው። ሁለቱም በራሳቸውን አጥፍተው በብሩክሊን አፓርትመንት ላይ አነቃቂ ትምህርት በሚያስተምሩበት ቦታ ላይ ራሳቸውን አጥፍተው የተገኙት ይሄን ልብ በሉ አነቃቂዎች ናቸው። ምክራቸው፣ ተግሳጻቸው በሰዎች ዘንድ ተግባራዊ ያልሆን ሲል ለራሳቸው ላይ የሚወስኑ ሰዎች እንዳሉ ታያላችሁ። ብዙ ሰዎች እኔ ለሰው ካልሆንኩኝ ለራሴ ያልሆንም የሚል አስተሳሰብ አላቸው። ስለዚህ ሰዎችን ግራ ያጋባ ነገራቸው ራሳቸውንም መልሶ ለሞት ይዳርጋቸዋል። ጆርጅ ዘ ስፓርክ ጋርተን የሚባለው 2013 ፖፑላር ሎንግ አይዝላንድ ቤዝድ ሞቲቬሽናል ስፒከር ነው። ይሄ ሰው እንግዲህ ልብ በሉ በአዲክሽን በሜንታል ሄልዝ ብዙ ጊዜ ተይዟል። የደበቀው ብዙ ምስጢር አለው። ራሱን አጥፍቶ የገደለ ሰው ነው እንደምታውቁት ማለት ነው። he died by assisted suicide ራሱን በሱሳይድ የገደለ ነው፣ በታገዘ ራስ ማጥፋት ማለት ነው። ክሪስ ዳጌት የሚባለው 2013 ምሳሌ ነው እንጂ ያሳየዋችሁ በጣም ብዙ ሰዎችን ልነግራችሁ እችላለሁ። ይሄ ሰው እንግዲህ በጣም ዌል ናውን የሆነ for his business and environmental policy የሚታወቅ ነው። ሞቲቬሽናል አነቃቂ ተናጋሪ ነው። ይሄ ሰው እንግዲህ days by suicide በ2013 ራሱን አጥፍቶ የገደለ ሰው ነው። እንደነዚህ አይነት ሰዎች ምክራቸው ተግባራዊ አልሆን ሲል
ራሳቸውን የሚያጠፉበት ከራስ ጋር ሰው መታረቅ ሲያቅተው እንደሆነ ታያላችሁ ማለት ነው። ሌላኛው የፖለቲካ ውድቀትና የውጤት ፍርሃትም ጭምር ለሞት ምክንያት እንደሆነ መጽሐፍ ቅዱስ ላይ ከተቀመጡት መካከል ይገኛል። ዚምሪ ከመፈንቅለ መንግስት በኋላ እንደምታውቁት ዚምሪ በጣም ታዋቂ ሰው ነው። በኋላ ንጉስ ሆነ። ነገር ግን እጅግ በጣም ኃይለኛ የሆነ የተቃዋሚ ኃይል ገጥሞት ነበረ። ውድቀቱን በመገንዘብ ቤተ መንግስቱን በዙሪያው አቃጠለ። በእሳት ነበልባል ውስጥ ሆኖ ራሱን ያጠፋ ሰው ነው። በመጽሐፍ ቅዱስ ላይ ሰዎች ላለመሸነፍ ብለው የሚያደርጉት ራስ የማጥፋት ነገር እንዳለም እዚህ ጋር ታያላችሁ። የብዙ ወጣቶች ችግር ከነዚህ አንዱ ነው የሚሆነው። ሰው ራሱን ማዳመጥ ካለበት ነገር በላይ እግዚአብሔርን ማዳመጥ መለማመድ መቻል አለበት። የእግዚአብሔር ህይወት በእኛ ውስጥ ሲሆን የምናዳምጠው ህይወትን ነው። የራሳችንን ነገር ብቻ ሰው ከራሱ ውጪ ማዳመጥ የማይፈልገው ሰው እንዳለ ታውቃላችሁ። ራሳችሁን ከማዳመጣችሁ በፊት መጀመሪያ እግዚአብሔርን አዳምጡት። ራስሽ ላይ ሞት ከመወሰንሽ በፊት መጀመሪያ እግዚአብሔር ስላንቺ ያለው ዓላማና መጀመሪያ ያየልሽ ኢላማው ምንድን ነው? ያንን ለይቶ ሰው ማወቅ መቻል አለበት። የፖለቲካ ውድቀት የአሸናፊነት ውድቀት ፍርሃት ሰዎችን ብዙ ጊዜ ለሞት ይዳርጋቸው እንደሚችል ተስፋ መቁረጥ እንደሚከታቸው መጽሐፍ ቅዱስ ላይ ተቀምጧል። ጸጸትና ከፍተኛ የጥፋተኝነት ስሜት ሌላው መጽሐፍ ቅዱስ ላይ ከተቀመጡት ምሳሌዎች መካከል ይገኛል። የአስቆሮቱ ይሁዳ ጌታችን ኢየሱስን ከከዳ በኋላ በከባድ ጸጸት በጥፋተኝነት ስሜት ተሸንፎ ወድቆ ራሱን ማለት ነው የሰቀለ ሰው እንደሆነ ታያላችሁ። ያ ማለት ሰዎች ብዙ ጊዜ ራሳቸውን ከሚያጠፉበት ነገር መካከል አንዱ ለሰው ማይነግሩ ጸጸት፣ የከፍተኛ የጥፋተኝነት ስሜት አለ። ነገር ግን ይሄን ሁሉ ሊያነሳልን እኛን እንዳንዋረድ እንዳንሞት ራሳችን እንዳናጠፋ ራሱን ለሞት አሳልፎ የሰጠልን አንድ የእግዚአብሔር ልጅ ኢየሱስ አለ። ህይወት የሆነልን ሞት ምክር እንዳይሆንብን በጆሮአችን ላይ የሱ ህይወት ብቻ ምክር እንዲሆን የሚነግረን አለ። የክርስቶስ ህይወት ከሰዎች ህይወት ላይ ሲወጣ በማንኛውም መልኩ ሰዎች የሕያው የሆነው የእግዚአብሔር ህይወት እሱም ክርስቶስ በህይወታቸው ላይ ሲወጣና ሳይኖር ሲቀር በፍጹም ሊወስኑት ከሚችሉት ውሳኔዎች መካከል አንዱ ራስን ማጥፋት እንደሆነ ታያላችሁ። ራስን ማጥፋት እግዚአብሔር አሳልፎ የሰጠንን ቅዱስ ህይወቱን እንደማናናቅ ይቆጠራል። ውድ ቤተሰቦቼ ሌላኛው በመጽሐፍ ቅዱስ ላይ የምታዩት ምንድነው? የቅጣት ፍርሃት ነው። አንድ የፊልጵስዩስ የእስር ቤት ጠባቂ የመሬት መንቀጥቀጥ ከተከሰተ በኋላ እረኞቹ ሊያመልጡ ስለሚችሉበት ከባድ ቅጣት ማለት ነው በመፍራት ሐዋርያው ጳውሎስ ጣልቃ እስኪገባ ድረስ ራሱን ሊገድል ተቃርቦ እንደነበረ መጽሐፍ ቅዱስ ላይ ይነግረናል። ያ ማለት ቀጥሎ የሚመጣው ቅጣት ያስፈራኛል ብለው ሰዎች መቋቋም ያቅታቸዋል። አንዲት ሴት ስትነግረኝ የግብር መክፈል በቃ ያለብኝን ዕዳ መጨረስ ስላቃተኝ ራሴን ማጥፋት ፈልጋለሁ ብላ ያለችኝ ጊዜ ትዝ አለኝ። ያ ማለት ምን ማለት መሰላችሁ? ሰዎች ቀጥሎ ሊመጣው የሚችለውን ነገር በማሰብ ብዙ ጊዜ የሞት ፍርሃት የሚፈጥሩበትን ነገር ለመወጣት ራስን ማጥፋት እንደ ትልቅ መሳሪያ ሰዎች ያዩታል። ከሚመጣባቸው ቅጣት ከሚታሰሩ እንዲህ ከመደረግ ራሴን ባጠፋ የሚል ነገር አድርገው ሰዎች በመጽሐፍ ቅዱስ ላይ ያን እንደሚያደርጉ ትመለከታላችሁ። ሌላኛው በከፍተኛ ተስፋ መቁረጥና የስሜት ጭንቀት ደግሞ ሰዎች ራሳቸውን እንደሚያጠፉ መጽሐፍ ቅዱስ ላይ ያለ ምሳሌ ይነግረናል። እንደ ኤልያስና ዮናስ ያሉ ነቢያት በተለያየ ጊዜ እንዲህ ያለ በጣም ትልቅ ተስፋ መቁረጥ ገብቶባቸው እንደነበረ ይታወቃል። ፍርሃት፣ ቁጣ አጋጥሟቸው ነበር። ምንም እንኳ ራሳቸውን ባያጠፉ ሞትን ይናፍቁ እንደነበረ መጽሐፍ ቅዱስ ላይ ተቀምጧል። ልብ በሉ እንደነዚህ አይነት ሰዎች በተስፋ መቁረጥ ስሜቱ ሲገቡ ነው። ተስፋ ማን ነው? ክርስቶስ ነው። የክርስቶስ ህይወትና ተስፋ በህይወታችን ላይ ሳይኖር ሲቀር የተስፋ አስቆራጩ ዲያብሎስ መንፈስ ሲቆጣጠር ራስን አጥፋ አጥፊ የሚል የስሜት ጭንቀት፣ ፍርሃት ክሬት ያደርጋል። በዚህም የተነሳ በጣም የበቁት እንኳን በጣም ትላልቅ የሚባሉት እንደ ኤልያስና ዮናስ ሳይቀር ይሄ መንፈስ አጥቅቷቸው ራሳቸውን ሊያጠፉ ይመኙ እንደነበረው መጽሐፍ ቅዱስ ላይ ይነግረናል። ይሄ በጣም ከባድ ስሜት እንደሆነ ውድ ቤተሰቦቼ ልንገነዘብ እንደሚገባ ማወቅ አለብን። ሌላኛው ተስፋ መቁረጥና የተጨናነቀ ስሜትም ተከታታይ ነው። ይሄ አጠቃላይ የመጽሐፍ ቅዱስ ግንዛቤዎች ራስን ማጥፋት ብዙ ጊዜ አንድ ሰው ከስቃዩ መውጫ መንገድ ሳያገኝ ሲቀር ሙሉ በሙሉ ተስፋ የመቁረጥ ለስቃይ አካላዊ፣ አእምሮአዊ፣ ስሜታዊ እጅ መስጠት እንደሆነ የሚጠቁም እንደሆነ በመጽሐፍ ቅዱስ ላይ የተቀመጠው አጠቃላይ ነገር ይነግረናል ማለት ነው። ስለዚህ ብዙዎቹ ስናይ በመጽሐፍ ቅዱስ ላይ ራስን ማለትም ተስፋ የመቁረጥ የተጨናነቀ ስሜት የመቆጣጠር ያቃተው ነገር የመጨረሻ የሚገለጠው በራስን በማጥፋት እንደሆነ ታያላችሁ። ነገር ግን ራሳችሁን እንዳታጠፉ ጌታችን ኢየሱስ ክርስቶስ ራሱን ለሞት አሳልፎ ሰጥቷል። ራሳቸውን የሚያጠፉና ለማጥፋት ውሳኔ የሚያደርጉ ሰዎች አንድ ነገር እመክራቸዋለሁ። አንድ ነገር ራስን ለማጥፋት ከመሞከር አስቀድሞ ራሱን ለሞት አሳልፎ የሰጠን የጌታችን ኢየሱስ ክርስቶስን ሕይወት በሕይወታቸው ላይ ሳይለማመዱ ራሳቸውን ለማጥፋት እንዳትወስኑ
እጠይቃችኋለሁ። ምክንያቱም በጣም ከባድ ነው ይሄ። በእግዚአብሔር የተደረገልን ነገር እንደማናናቅ ይቆጠራል። ያቺ ሴት ራሷን ልታጠፋ የነበረችው ራሱን ለሞት አሳልፎ የሰጣትን ጌታዋን ሕይወት በሕይወቷ ውስጥ ብታስቀምጠውና ያንን ሕይወት 1 ወር ብትሞክረው ቀጥሎ ሕይወት ይናፍቃታል። ዲያብሎስ የሚፈልገው አንድ ሰው በምድር ላይ ሕይወቱ ቢቆረጥ ያ ሰው የቀጣይ እጣ ፈንታ እንዳይኖረው አድርጎ እንዲከለክል ያስችለዋል። ስለዚህ ይሄን በተመለከተ በጣም የጸና ነገር ሊኖራችሁ እንደሚገባ ውድ ቤተሰቦች ልጠቁማችሁ ወዳለሁ። ውድ ቤተሰቦቼ ልብ ልትሉ የሚገባው ነገር ልንገራችሁ። ራሴን የማጥፋት ሐሳብ ሲመጣብኝ መጽሐፍ ቅዱስ ምን ሊረዳኝ ይችላል ብለው ለሚሉ ሰዎች አዎ መጽሐፍ ቅዱስ ሊረዳችሁ ይችላል። እንግዲህ ያዘኑትን የሚያጽናና አምላክ ያጻፈው መጽሐፍ ነው መጽሐፍ ቅዱስ። በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 6 ላይ ስለ አእምሮ ጤንነት የሚያስተምር መጽሐፍ እንግዲህ ልብ በሉ የእግዚአብሔርን ሕይወት የሚነግረው ራሳችንን ለማጥፋት ያሰቡ ሰዎች በርካታ ሰዎች በዚህ ጉዳይ ላይ የረዷቸው ሰዎች እንደሆኑ የሚያሳይ እንደሆነ ትመለከታላችሁ። ለምሳሌ መጽሐፍ ቅዱስ ምን ይላል? እውነተኛ ወዳጅ ምንጊዜም አፍቃሪ ነው፣ ደግሞም ለመከራ ቀን የተወለደ ወንድም ነው ብሎ መጽሐፍ ምሳሌ ምዕራፍ 17 ከቁጥር 17 ጊዜ ይነግረናል። ቁጥር ላይ ይነግረናል። ያ ማለት ጌታችን ኢየሱስ ክርስቶስ እውነተኛ ወዳጅ አላችሁ። ሰዎች ተስፋ የሚያስቆርጣችሁ ነገር ቢመጣም እውነተኛ ወዳጃችሁ ኢየሱስ ክርስቶስ ያለላችሁ እንደሆነ ልታውቁ ይገባል። የሚያስጨንቁ ሐሳቦች ወደ አእምሯችሁ ሲመጡ የሌሎች እርዳታ የክርስቶስ እርዳታ ያስፈልጋቸዋል። ከስሜትን አውቀን ለመያዝ በምንሞክር ከሆነ የውስጥን ጭንቀት መሸከም ሊከብድ ይችላል። ስሜትን አውጥተን ለሌሎች ሰዎች መናገር ጭንቀቱን ቀለል እንደሚያደርገው ሁሉ ለእግዚአብሔር መናገር፣ ለክርስቶስ መናገር ደግሞ መንፈሳዊ መፍትሄን ይዞ ይመጣል ማለት ነው። እንግዲህ መጽሐፍ ቅዱስ ላይ ምን ይለናል? ሐኪም የሚያስፈልጋቸው ህመምተኞች እንጂ ጤነኞች እንዳልሆኑ ይነግረናል። ማቴዎስ ወንጌል ምዕራፍ 9 ከቁጥር 17 ላይ ከመታመም የሕክምና እርዳታ ማግኘት ይኖርብናል። ሰዎች በህመም እየተጨነቁ ረጅም ጊዜ ከሚቆዩ ሕክምና እርዳታ እንደሚያስፈልጋቸው መንፈሳችሁ እየታመመ ረጅም ጊዜ ሲቆይ የክርስቶስን እርዳታ ጠይቁ። አእምሯዊ ወይም ስሜታዊ ህመም ምልክት ሊሆን ይችላል። ስለዚህ ልክ እንደ አካላዊ ህመም ሁሉ ነፍሳችንም ደግሞ ስሜታዋም ጭምር በሚያሳዝን ደረጃ ልትታመም ይችላለች። ከዚህ ይልቅ ሕክምና ሐኪም ቤት ብትሄድ ነፍስ ልትታከም አትችልም። ነፍስን ማከም የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። በመጽሐፍ ቅዱስ ላይ እንዲህ ይላል። በሉቃስ ወንጌል ምዕራፍ 12 ከቁጥር 6 እና 7 5 ድንቢጦች አነስተኛ ዋጋ ባላቸው 2 ሳንቲሞች ይሸጡ የለምን ብሎ ይላል። ሆኖም አንዷ እንኳ በአምላክ ዘንድ አትረሳም። አትፍሩ፣ እናንተ ከብዙ ድንቢጦች የላቀ ዋጋ እንዳላችሁ ይሄው የመጽሐፍ ቅዱስ ክፍል ይነግረናል። ውድ ቤተሰቦቼ እግዚአብሔር ለእናንተና ለኔ ነው ዋጋ የከፈለው። በፍጹም ከድንቢጥ ያነሰ ዋጋ እኛ የሌለን ከፍ ያለ ዋጋ የተከፈለልን ሰዎች ነን። ስለዚህ ብቻችን እንደተሆን የሚሰማችሁ ከሆነ እግዚአብሔር አምላክ ያለንበትን ሁኔታ ጠንቅቆ ያውቃል። በሕይወት መኖር ቢያስጠላሽ አምላክ ስላንቺ ያስባል። በመዝሙረ ዳዊት ምዕራፍ 51 ከቁጥር 17 ላይ አምላክ ሆይ የተሰበረንና የተደቆሰን ልብ ችላ አትበል ይላል። እንግዲህ ስለሚወደን እግዚአብሔር በሕይወት እንድንኖር ይፈልጋል። ልብ በሉ፣ ይሄን ልትረዱ ይገባል። ጌታ እንደሚወዳችሁ መጽሐፍ ቅዱስ ማስረጃዎችን መመርመር ያስፈልጋል። ለምሳሌ ያክል መጽሐፍ ቅዱስን ለመመርመር እንዲረዳ ታስቦ የተዘጋጀ በጣም ብዙ መመርመሪያ የሆኑ መጽሐፍቶችን ገብታችሁ ማንበብ ማወቅ ያስፈልጋችኋል። እነዚህም በማየት በሕይወት እግዚአብሔር እናንተን እንዴት እንደሚወዳችሁ ማወቅ ትችላላችሁ። በመጽሐፍ ቅዱስ ላይ እንዲህ ይላል። በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 የሚያስጨንቃችሁንም ነገር ሁሉ በእግዚአብሔር ላይ በጌታ ላይ ጣሉት፣ ምክንያቱም እርሱ ስለ እናንተ ያስባል ብሎ ይነግረናል። አምላክ የሚያስጨንቀን ማንኛውም ነገር ሳንሸሽግ በግልጽ ልንነግረው ይገባል። እግዚአብሔር አምላክና አባታችን ሰላማችንን እንድናገኝ ሁኔታን መቋቋም የምንችልበትን መንፈስ ቅዱስን የሚሰጠን ነው። በፊልጵስዩስ ምዕራፍ 4 ከቁጥር 6 7 ላይ 13 ላይ ፊልጵስዩስ ላይ ማለት ነው ይሄን ይነግረናል። ምዕራፍ 4 ላይ ገብታችሁ በዚህ መንገድ በቅን ልቦና ተነሳስተን የእርሱን እርዳታ ስንጠይቅ በመዝሙረ ዳዊት ምዕራፍ 55 ከቁጥር 22 ላይ እንደተቀመጠው ያንን ጸጋ ጌታ ይለቅልናል። በጣም ታማኝ አምላክ ነው። ረዳታችን ነው። በፍጹም መጨነቃችንን አይፈልግም። በፍጹም መጎሳቆላችንን አይፈልግም። ይወደናል። ዲያብሎስ ነው አይወድሽም፣ አንቺ አትረቢም ብሎ የሚነግርሽ እንዳሰሚ በመዝሙረ ዳዊት ምዕራፍ 83 ከቁጥር 18 ላይ እንግዲህ እሱን እየጠራ ልንጸልይ እንደሚገባ የሚሰማንን ስሜት በጠቅላላ ለእግዚአብሔር ልንነግረው እንደሚገባ ይነግረናል። ውድ ቤተሰቦቼ በጣም ብዙ ሰዎች የሚያጡት ፓርት ይሄ ነው። እኛ ስለ ሕይወታችን እጅግ መልህቅ አስተማማኝና ጽኑ የሆነ ተስፋ እንዳለን በዕብራውያን ምዕራፍ 6 ከቁጥር 19 ላይ ይናገራል። ስሜታችንን በማዕበል እየተናወጠ እንዳለ ጀልባ አንዴ ወደ ላይ አንዴ ወደ ታች አንዴ
ከአንዴ ወደ ጎን እንደሚያዋዥቅ የህይወት ትግል ይሄንን ሊያረጋጋልን የሚችል ብቸኛው መንፈሳዊ ኃይል የክርስቶስ የትንሣኤ ኃይል ነው። ህይወታችሁ በተናወጠ ሰዓት ላይ የሚያረጋጋውን የክሱን መንፈሳዊ ጉልበት በህይወታችሁ ላይ ልትይዙ ይገባል። የህልም እንጀራ አይደለም የምንኖረው። ከዚህ ዓለም ስቃይ በጠቅላላ ሊገላግለን የሚችል ታላቅ ጊዜ ይመጣል። በዮሐንስ ራእይ ምዕራፍ 24 ከቁጥር 4 ላይ ይሄን ነገር በደንብ አድርጎ ይነግረናል። ያ የደስታ ዘመን የሚመጣልን ያ ሩቁን ዘመን እያየን ተስፋ እያደረግን ህይወታችንን ዛሬ ብንቆርጠው እግዚአብሔር ሊያዝንብን የሚችል ሰዎች እንደሆነን ልንረዳ ይገባል። ውድ ቤተሰቦቼ በመጽሐፍ ቅዱስ ላይ ደስተኛ ልብ ጥሩ መድኃኒት ነው ብሎ በመጽሐፈ ምሳሌ ምዕራፍ 17 ቁጥር 22 ላይ ይነግረናል። የሚያስደስቱትን ነገሮች ማድረጋችን አእምሮአዊም ሆነ ስሜታዊ ጤናችን እንዲሻሻል ሊረዳን ይችላል። ስለዚህ እንደዚህ ነገሮች ከሚያስደስቱ ነገሮች መጽሐፍ ቅዱስ ማንበብ፣ መጸለይ፣ መዘመር እነዚህን በማድረግ ሊያማክር የሚችለውን ራስን አጥፋ የሚለው መንፈስ መቅጣት እንደሚቻል ማወቅ ይቻላል። በሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ እንግዲህ በጣም ብዙ የሚያበረታቱ ደስታ የሚፈጥሩ ነገሮችን ልናደርግ እንደሚገባ ትንሽም እንኳ ቢሆን ሌሎችን ለመርዳት የምናደርገው ጥረት መንፈሳዊ ጽናትና መንፈሳዊ ተስፋን የሚጨምርልን እንደሆነ ልናውቀው ይገባል። ውድ ቤተሰቦቼ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ የአካል እንደዚህ በአካል እንኳን መንቀሳቀስ የሚጠቅመንን ነገር እዚህ ላይም ጨምሮ ይነግረናል። በብዙ መልኩ የሚሰማንን ስሜት እናጥና፣ ህይወታችን ነገም እንደሚቀጥል እንዳትርሱ ይላል ያዕቆብ 4 ከቁጥር 14 ላይ ቀጣይነት ያለው ነገ እንደሚሆን አታውቁም ምን ይላል? ህይወታችሁ ነገ ምን እንደሚሆን እጊሲ ያ ጉጉት በመልካም ነገር ላይ የተሞላ እግዚአብሔርን ኃይል የሚሰጠን ነው። ከመጽሐፍ ቅዱስ ውጪ ራስን ለማጥፋት ሊያጽናና የሚችል ምንም ነገር የለም። ውድ ቤተሰቦቼ ልብ በሉ፣ በጣም እንዳትረሱ። ለምሳሌ ኤልያስ ደፋር ነቢይ ነበረ እንደምታውቁት። ሆኖም ተስፋ የቆረጠበት ወቅት እንደነበረው በያዕቆብ 5:17 ላይ ይናገራል። ኤልያስ እንደኛው አይነት ስሜት ያለው ሰው እንደነበረ ይነግረናል። ነገር ግን ውድ ቤተሰቦቼ በአንድ ወቅት ኤልያስ ብቸኝነት፣ ፍርሃት፣ የዋጋ ቢስነት ስሜት ተሰምቶት እንደነበረ በመሆኑም እግዚአብሔር ሕይወቴን ውሰዳት በማለት በአንደኛ ነገሥት ምዕራፍ 19 ከቁጥር 4 ላይ እንደጸለየ እንደተናገረው ልትሰማላችሁ። ልብ በሉ፣ ኤልያስ ስሜቱን ሁሉ አውጥቶ ለእግዚአብሔር ተናግሯል። እግዚአብሔር አበረታታው። እግዚአብሔር አሳቢነቱን አሳየው። ከመሆኑም ከዚህም በላይ ማለት ነው የሚያሳዩ ድርጊቶችን መፈጸም መልካም ነገር እንዲያደርግ አበረታቱታል። ከዚያ በላይ አሁንም በእሱ ፊት ተፈላጊ እንደሆነ አረጋግጦለታል። አሁንም እኔ እግዚአብሔር እፈልግሃለሁ ኤልያስ ብሎ እንደነገረው በስራውም የሚያግዘው አሳቢና ብቃት ያለው ረዳት እንደሰጠውም ድረስ በአንደኛ ነገሥት ምዕራፍ 19 ከቁጥር 2 እስከ 8:18 ላይ ታያላችሁ። ኢዮብን እዩት። ኢዮብ በጣም ትልቅ ቤተሰብ ያለውና እውነተኛ አምላክን በታማኝነት የሚያገለግል ሀብታም የነበረ ሰው ነው። በህይወቱ ላይ ድንገት ምስቅልቅሉ ወጣ። ንብረቱ ወደመ፣ ጠፋ። አደጋ በልጆቹ በሞት አደጋ ሄዱበት። በተጨማሪም የሚያስቃይ ህመም ያዘው። ይህ ሁሉ ሳያንሰው ሰዎች ችግር እየደረሰብህ አንተ ያለው በራስ ጥፋት እንደሆነ በመግለጽ ጭካኔ የተሞላበት መንገድ በሐሰት የወነጀሉት እንደነበር ታውቃላችሁ። ኢዮብ ህይወቴን ተጸየፍኳት፣ በህይወት መቀጠልም አልፈልግም ብሎ በኢዮብ 7:16 ላይ ተናግሯል። ነገር ግን ኢዮብ ወደ አምላክ ይጸልይ ነበር፣ እንዲሁም ስሜቱን ለሌሎች ሰዎች ያጋራ ነበር። ኢዮብ 10:1-3 ላይ ማየት ይችላላችሁ። ኤሊሁ የተባለ አሳቢ ወዳጁም ያበረታታው ነበረ። ለችግሩ ሚዛናዊ አመለካከት እንዲይዝ አድርጎታል። ከምንም በላይ ግን ኢዮብን የረዳው ማን ነው? እግዚአብሔር አባትና አምላካችን ረድቶታል። ያማ ይችላላችሁ። ስለዚህ መቀጠል ይቻላል። ለምሳሌ ሙሴን ይዩት። ሙሴ የጥንቱ የእስራኤል ብሔር መሪ የነበረ በጣም ታማኝ አገልጋይ ነው። ሙሴ ከከባድ የሥራ ጫና ነበረበት። በተጨማሪም የማያባራ ትችት ይሰነዘርበት ነበረ። ከዚህ ውስጥ እንግዲህ ለመውጣት በጣም ብዙ ጥረት አድርጎ ነበረ። በመሆኑም እባክህን አሁኑኑ ግደለኝ በማለት ወደ እግዚአብሔር ጮሆ እንደነበረ በዘኍልቍ 11:11 ላይ ታያላችሁ። እንግዲህ በዚህ ወቅት ምንድነው የሆነው? ሙሴ የተሰማውን ስሜት ለእግዚአብሔር ተናግሯል። እግዚአብሔርም ሙሴ ያለበትን የሥራ ጫና በመቀነስ ጭንቀቱን አቅልሎለታል። ዘኍልቍ 11 ላይ ከ4-6 ማየት ይችላላችሁ። ስለዚህ ሰዎች ራሳቸው ለማጥፋት በጣም ብዙ ጥረት የሚያደርጉበት ብዙ ስራ የሚሰሩበት እንደሆነ ታውቃላችሁ። እንግዲህ ልብ በሉ ውድ ቤተሰቦቼ፣ ለእግዚአብሔር ልባችሁ ለተሰበረ ቅርብ ነው፣ መንፈሳቸው ለተጎሳቆለም ያድናል ይላል መዝሙረ ዳዊት ምዕራፍ 34 ከቁጥር 18 ላይ። በጭንቀት የተዋጥኩኝ ጊዜ አጽናናኸኝ፣ ደግሞ ረዳኸኝ ይላል በመዝሙረ ዳዊት 94:19 ላይ። እንግዲህ ልብ በሉ ውድ ቤተሰቦቼ
ቤተሰቦቼ ጉስቁልናህን አይተሃልና በጭንቀት መዋጤን ታውቃለህ ይላል መዝሙር 31:7 ላይ። ይሄንን ያውቃል፣ ጉስቁልናቸውን ይረዳል። እግዚአብሔር ቅን አምላክ ነው፣ የዋህ አምላክ ነው። በጭንቀታቸው ሁሉ እሱ ተጨነቀ ይላል። እሱ በፍቅሩና በርህራኄው ተቤዣቸው ይላል በኢሳይያስ 63:9 ላይ። ስለዚህ አነሳቸው እንዲሁም ተሸከማቸው ብሎ መጽሐፍ ቅዱስ ይናገራል። ያነሳቸዋል፣ ይሸከማቸዋል። እግዚአብሔር ይረዳቸዋል። እንዳትጨነቁ፣ እሱ ስለእናንተ ያስባል። ራሱን ለሞት አሳልፎ የሰጠ ጌታ ነው። ፊልጵስዩስ 4:6 ላይ ስለምንም ነገር እንዳንጨነቅ ከዚህ ይልቅ ስለ ሁሉ ነገር በጸሎት በምልጃ ከምስጋና ጋር ለእግዚአብሔር ማቅረብ እንዳለብን እንግዲህ ከዚህ የመረዳት ችሎታ ሁሉ ከአእምሮ ሁሉ ያለፈው እግዚአብሔር ሰላም በክርስቶስ ኢየሱስ አማካኝነት በልባችን በአእምሮአችን እንደሚጠበቅ እዚህ ቦታ ላይ ይነግረናል ፊልጵስዩስ 4:6 ላይ። ስለዚህ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል በያዕቆብ 4:8 ላይ። ስለዚህ ወደሱ ቅረቡ። ስትቀርቡ ይሄ ሁሉ ከናንተ ይርቃል። ራስን የማጥፋት ነገር ከናንተ ይሸሻል። ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በእሱ አማካኝነት በሁሉም ነገር የሚሆን ብርታት አለኝ ብሎ ይናገራል። ስለዚህ ወደሱ ቅረቡ። እግዚአብሔር ስለናንተ ሲቀርብ የሞት መንፈስ ከናንተ ይርቃል። ራስን አጥፌ የሚልሽ መንፈስ ተነቅሎ ይሄዳል። እንግዲህ በኢሳይያስ 41:10 ላይ እንደተቀመጠው እኔ ከናንተ ጋር ነኝና አትፍራ ይላል። ከአንተ ጋር ነኝና አትፍራ፣ እኔ ካንተ ጋር ነኝና አትፍራ፣ እኔ ካንተ ጋር ነኝና አትፍራ ይላል እግዚአብሔር ይልሻል። እኔ አምላክሽ ነኝና አትጨነቂ ይልሻል በኢሳይያስ 41:10 ላይ። አበረታሃለሁ፣ አዎ እረዳሃማለሁ ይላል። ድገሙት፣ ይሄን ደጋግማችሁ ሂዱበት። እኔ ካንተ ጋር ነኝና አትፍራ፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትጨነቅ፣ አበረታሃለሁ፣ አዎ እረዳሃለሁ ይላል። እኔ ካንቺ ጋር ነኝና አትፍሪ፣ እኔ አምላክሽ ነኝና አትጨነቂ፣ አበረታሻለሁ፣ አዎ እረዳሽማለሁ ይላል በኢሳይያስ 41:10 ላይ። ስለዚህ እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከኔ ጋር ነው፣ አልፈራም። አምላኬ ከኔ ጋር ነውና አልጨነቅም፣ ያበረታኛል፣ አዎ ይረዳኛል እያላችሁ ደጋግሙ። የፍርሃት መንፈስ፣ የሞት መንፈስ፣ አጥፋ ራስን የሚለው መንፈስ ተነቅሎ ከናንተ ጋር ለዘላለም እንደሚሄድ የእግዚአብሔር ቃል ኪዳን ይገባልናል ማለት ነው። ቤተሰቦቼ አይዟችሁ። የዚህን ወጣት ሞት ተመልክቶ የብዙ ሰዎች መንፈስ ላይ የተቀመጠ የሞት መንፈስን ለማሸሽ ይሄ ምክር ያስፈልጋል ብዬ አካፍያችኋለሁ። እርግጠኛ ነኝ እንደተጠቀማችሁ ማለት ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ጌታ ይሰውራችሁ ከክፉ ሁሉ ከዲያብሎስ ምክር ሁሉ ነፍሳችሁ ነፃ ያውጣት ማለት ወዳለው። እውቀት ታላቁ እግዚአብሔርን ታከብራለች።